አርእስተ ዜና። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በትግራይ ያለውን የሰላም ጭላንጭል በማስጠበቅ ትግራይ ለኢንቨስትመንት ምቹ ለማድረግ ሁኔታዎችን እናመቻቻለን ሲሉ ገለጹ። የአፍሪካ ህብረት የፕሪቶሪያ ስምምነት ተደራዳሪዎች መተማመንና የመረጋጋት እድገትን ከሚያዳክሙ ድርጊቶች እንዲቆጠቡ አሳሰበ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በትግራይ ያለውን የሰላም ጭላንጭል በማስጠበቅ ትግራይ ለኢንቨስትመንት ምቹና ለባለሀብቶች ተመራጭ ለማድረግ ሁኔታዎችን እናመቻቻለን ሲሉ ገለጹ። ፕሬዝዳንት ታደሰ ወረደ ይህንን የገለጹት ትግራይ ለሀገር ውስጥና ለውጭ ኢንቨስተሮች የምትመች መሆኗን የትግራይ ኢንቨስትመንት ኮሚሽን የሰራው አዲስ ብራንድ ይፋ ባደረገበት መድረክ ላይ ነው። ማዕድ ኃይለ ተጨማሪ አላት። የትግራይ ጸጋዎች ለማስተዋወቅና ትግራይ ለሀገር ውስጥና ለውጭ ኢንቨስተሮች የምትመች መሆኗን ለማስተዋወቅ የትግራይ ኢንቨስትመንት ኮሚሽን የሰራው አዲስ ብራንድ ይፋ አደረገ። በመድረኩ የተገኙት የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ የትግራይ መሰረታዊ ችግር የሚፈታው በኢኮኖሚ በሚፈጥረው አቅማችን ነው በማለት የኢንቨስትመንት ሽግግር በማምጣት የትግራይ ኢኮኖሚ ከፍ እንዲል በማድረግ ረገድ የትግራይ ኢንቨስትመንት ትልቅ አስተዋጽኦ ይኖረዋል ብለዋል። መሰረታዊ ሆነ ከድህነት የምንላቀቅበት በኢንቨስትመንት በምንፈጥረው ለውጥ ነው። በጦርነት የምናድናት ትግራይ የለንም። ስለዚህ አሁን ያለው የትግራይ ኢኮኖሚ ሁኔታ መለወጥ ግድ ይለናል። ስለዚህ ለኢኮኖሚያችን ለውጥ መሰረት ከሚሆኑ አንዱ ኢንቨስትመንት ትልቅ ድርሻ አለው። በእርሻ፣ በኢንዱስትሪ፣ በውሃ ሀብት፣ በመሬት ለውጥ እስካላመጣን ድረስ የፈለግነው ብናደርግም ማስተካከል አንችልም። ስለዚህ የድህነታችን ዋስትና የሚሆነው ኢንቨስትመንት ነው። ፕሬዝዳንት ታደሰ ወረደ አያይዘውም ከፕሪቶሪያው የሰላም ስምምነት በኋላ የትግራይ የኢንቨስትመንት ፍሰት መጨመሩን በመግለጽ ለኢንቨስትመንት ምቹ የሆነች ትግራይ በመፍጠር ባለሀብቶች በትግራይ መጥተው ሀብታቸው ኢንቨስት የሚያደርጉበት ሁኔታ እናመቻቻለን ብለዋል። ኢንቨስትመንት ካብቅድም ዝላዕሊ ካብቅድም ምክንያት ሕዚ ዘሎ በትግራይ ያለው ኢንቨስትመንት አሁን ላይ ፍሰቱ ጨምሯል። እንደሚታወቀው የተለያዩ ቢሮክራሲዎች አሉ፣ የመሬት ችግርም አለ። ቢሆንም ግን በትግራይ ኢንቨስት ለሚያደርጉ ባለሀብቶች የተመቻቸ ሁኔታ ለመፍጠር ሁሉም ሊረባረብ ይገባል። እንደ መንግስትም አሁን ያለው የሰላም ጭላንጭል ለማስጠበቅ አበርትቶ ይሰራል። የትግራይ ኢንቨስትመንት ኮሚሽን ኮሚሽነር ዳንኤል መኮንን በበኩላቸው በትግራይ በነበረው ጦርነት ሳቢያ ኮሚሽኑ ጀምሮት የነበረውን አገልግሎቶች መቋረጡን በማውሳት ከፕሪቶሪያው የሰላም ስምምነት በኋላ ግን ተቋማቸው ለበርካታ ኢንቨስተሮች ፈጣን አገልግሎት በመስጠት አሁንም በአዲስና ፈጣን በሆነ አሰራር በቴክኖሎጂ በታገዘ መልኩ ለደንበኞቹ ለማገልገል ዝግጁ መሆኑን አስረድተዋል። ፊናንስ ስለዘጋጠመ ሁሉ ነገር ለድህሪት ኩለፍቲ ይል ኮሚሽኑ ጀምሮት የነበረው መልካም የሚባሉ አገልግሎቶች በነበረው ጄኖሳይዳዊ ጦርነት ሊቋረጡ ችለዋል። ሁሉም ነገር ወደ ኋላ እንዲጎተት አድርጎታል። ቢሆንም ግን ከፕሪቶሪያ የሰላም ስምምነት በኋላ በርከት ላሉ ኢንቨስተሮች የኢንቨስትመንት ፍቃድ በመስጠት ላይ እንገኛለን። ከፕሪቶሪያ የሰላም ስምምነት በኋላ ከ220 የሚሆኑ ባለሀብቶች መሬት ሊሰጣቸው መቻሉንና ከ350 በላይ ወገኖች ከቀረጽ ነጻ የሆነ የኮንስትራክሽን ዕቃዎች ማግኘትም ችለዋል። ከ50 በላይ የሚሆኑ ኢንቨስተሮችም ፕሮጀክቶች የማስፋፊያ መሬት ተሰጥቷቸዋል። ለበርካታ ባለሀብቶች ደግሞ የምክር አገልግሎት ተሰጥቷቸዋል። ይህ ብቻ አይደለም። ኮሚሽናችን ሲቋቋም መለያው እንዲሆን ያደረገውን ፈጣን የሆነ አገልግሎት በመስጠት ክትትልና ቁጥጥር በማድረግ በተገቢ መንገድ እያለማ ያለውን በማበረታታት በተገቢ መንገድ የማያለማ ደግሞ እርምጃ በመውሰድ በመሆኑም በተገቢ መንገድ ወደ ስራ ያልገቡ ባለሀብቶች መሬታቸው በመቀማት ወደ መሬት ባንክ ገቢ አድርጎታል። የግሎካል ኮንሳልቲንግ ግሩፕ መስራችና ዋና ስራ አስፈጻሚ ኢንጂነር ይኩኖ አምላክ ተስፋይ ትግራይ የኢንቨስትመንት ማዕከል እንድትሆን የሚያስችል ጠቋሚ ጥናታዊ ጽሑፍ በመድረኩ አቅርበዋል። የአፍሪካ ህብረት የፕሪቶሪያ ስምምነት ተደራዳሪዎች መተማመንንና የመረጋጋት እድገትን ከሚያዳክሙ ድርጊቶች እንዲቆጠቡ አሳሰበ። የአፍሪካ ህብረት ሊቀመንበር መሐሙድ አሊ ዩሱፍ በትግራይ እየተስተዋሉ ያሉ ክስተቶች እንደሚያሳስባቸውና
በቅርበት እየተከታተሉት መሆኑን ገልጸዋል። መሐሙድ አሊ ዩሱፍ አያይዞም የፕሪቶሪያ ስምምነትን በረከቶች መጠበቅ አስፈላጊ መሆኑን በማጉላት ሁለቱም ወገኖች በስምምነቱ መንፈስ ያልተፈቱ ችግሮቻቸውን እንዲደራደሩና እንዲፈቱ ጥሪ አቅርበዋል። የአፍሪካ ህብረት ለሰላምና እርቅ ብሎም ለፕሪቶሪያ ስምምነት በተቀላጠፈ ሁኔታ ተግባራዊ ለማድረግ ያለው ቁርጠኝነት የማይናወጥ አቋም መሆኑን በመግለጽ በሁለቱ ወገኖች መካከል የሚደረገውን ውይይት ትብብርና መተማመንን ለመገንባት ለማፋጠንና ለመደገፍ ዝግጁ መሆኑንም በገጹ ባሰፈረው ጽሑፍ አረጋግጧል። በአፍሪካ ህብረት ከፍተኛ ጥረት ደም አፋሳሹን ጦርነት ያስቆመውን የፕሪቶሪያ ሰላም ስምምነት ሁሉም ወገኖች ማክበርና መተግበር እንዳለባቸውም አሳስበዋል። የኢትዮጵያ አየር መንገድ ከአዲስ አበባ ወደ መቀለ ሲያደርግ የነበረውን በረራ ባልታወቀ ምክንያት በድንገት መሰረዙን ተከትሎ የተለያዩ ተገልጋዮች ለእንግልት መዳረጋቸውንና ስጋት እንደፈጠረባቸው ተናገሩ። የአየር መንገዱ በረራ መሰረዙን ተከትሎ በአካባቢው የተለያዩ አገልግሎት የሚሰጡ ወገኖችም የቀን ጉርሻ የሚያገኙበት ስራቸው መቀዝቀዙና በዚህ ምክንያትም ለተለያዩ የኢኮኖሚ ችግሮች መጋለጣቸውን ገልጸዋል። ኢየሩሳሌም ገብረ መድህን አነጋግራቸዋለች። ፍርቱና ገብሩ ታቀርበዋለች። የኢትዮጵያ አየር መንገድ ከአዲስ አበባ ወደ መቀለ የሚያደርገው በረራ ባልታወቀ ምክንያት በድንገት መሰረዙን ተከትሎ የተለያዩ ተገልጋዮች ለእንግልት መዳረጋቸውና ስጋት እንዳደረባቸው ተናግረዋል። ወጣት ሰናይ ተስፋይ ከ5 ቀን በፊት ወደ መቀለ በሕክምና ሙያ የደርሶ መልስ ትኬት ተቆርጦለት መምጣቱንና ሆኖም ምክንያቱም ባልታወቀ የበረራ መሰረዝ ስራው መስተጓጎሉንና እጅጉን መደናገጡን ገልጿል። ልክ እንደ ወጣት ሰናይ ደርሰው ለመመለስ የመጡ ወገኖች በርካታ ሲሆኑ በተጨማሪም በአካባቢው የቀን ጉርሻቸው የሚያገኙ ወገኖች በረራው ካልቀጠለ ለኢኮኖሚ ችግር እንዳይጋለጡ ትልቅ ስጋት ላይ መሆናቸው ገልጸዋል። ያው ትኬት ቆርጠን ነበረ፣ ደርሶ መልስ ነበር የቆረጥ ነው። ግን ፍላይት ዛሬ ነው የነበረው። ቴክስት አደረጉልን የለም በረራ የሚል። እኔ የጤና ባለሙያ ነኝ። ለስራ ነው የመጣሁት። ሰራን፣ እዛም ብዙ ስራ አለብን። ዛሬ ካልሄድን ብዙ ነገር ነው የሚጎለው። ሕክምና ላይ ያሉ ብዙ ሰዎች አሉ። የኛን እርዳታ የሚፈልጉ ብዙ ሰዎች አሉ። እነሱን እንግዲህ እንዴት እንደሚሆን አናውቅም። ነባርነቴ አብ ኮይትዬ እኔ የምኖረው በኩዌት ነው። ቤተሰቤን ለመጠየቅ ከብዙ ዓመታት በኋላ ነው የመጣሁት። አሁን ልመለስ ስል ነው ተቋረጠ የተባለው። ደንግጫለሁ። ስራ አለብኝ፣ መመለስ ግዴታ ነው። ግን አሁን በጣም እየሰጋሁ ነው። ማለት አጋጣሚ ሳይፈለጥና ከስተመር ሄድና ሄድና እኛ መቋረጡን ሳናቅ ደንበኛ ይዘን ነበር የመጣ ነው። ከዛ ግን ሄዱ የለም ተባለና ይዘናቸው ተመለስን። ህዝቡ በጣም እየተንገላታ ነው። እኛም በረራው በመቋረጡ የቀን ጉርሻችን እየሰራን አይደለም። ሁላችንም ቆመናል። ቤተሰቦቻችን እንዴት እንደምናስተዳደር ጨንቆናል። ትልቅ ስጋት ላይ ነን። የሚመለከተው አካል በቂ ምላሽ እየሰጠን አይደለም ያሉት ተገልጋዮቹ ብንጠይቅም ምንም ነገር እንደማያውቁ ነው እየተናገሩ ያሉት ብለዋል። ይህ ደግሞ ትክክል አለመሆኑንና ህዝቡ ከቦታው ቦታ የመንቀሳቀስ መብት እንዳለው ተገንዝቦ የኢትዮጵያ አየር መንገድ በረራውን በመቀጠል ወደ ስራ ገበታችን የምንመለስበት ሁኔታ እንዲፈጥርልን ሲሉ ተማጽነዋል። ሰው በየቀኑ መንቀሳቀስ አለበት። ገንዘቡን በአግባቡ መጠቀም መብቱ ነው፣ የራሱ ገንዘብ ነው። ሲቀጥል እንደዚህ መንቀሳቀስ ሀገሩ ከሆነ መንቀሳቀስ አለበት። እንደዚህ እየተነሱ ወይም መናገር አለባቸው ላይ ይሄ ነው ችግሩ ሰው እንዲረዳ። ያለበለዚያ ግን ዝም ብሎ ዘግቶ እንደ መብት አይመስለኝ፣ ልክ አይመስለኝም። ስህተት ነው። ሁሉም ሰው ፕሮግራም አለው የራሱ የሚታከም አለ። አሁን ለምሳሌ አሉ ውጭ ሀገር ለሕክምና የሚሄዱ ያልሄዱ ከዚህ ከመቀሌ ወደ አዲስ አበባ ከአዲስ አበባ ወደ ውጭ የሚሄዱ አልሄዱም፣ እዚህ ነው ያሉት። ይሄ ስህተት ነው። ብዙ መታረም አለበት በሲሪየስ ማለት ነው። በሰላም ከዱ በሰላም ከአቶ ሰው በሰላም ወጥቶ በሰላም መመለስ አለበት። ቤተሰቡን የመጠየቅ መብት አለው። ስለዚህ መንግስት ይህንን መገንዘብ አለበት። ሁልጊዜ ጭንቀትና ስጋት መቆም አለበት። ዜጎች የመንቀሳቀስ መብታቸው፣ ደህንነታቸው ሊጠበቅላቸው ይገባል። እሱም ነው የመንግስት ስራ። ደቅና ይሁን ንዕብል ብዙና እንሰራ። እነኚህ መኪናዎች ቆመዋል። ምን ሰርተን ነው ልጆቻችን የምናስተምረው? በጣም ከባድ ነው። ዜጎች በአገራችን ሰርተን መግባት አልቻልንም። ስለዚህ የፌደራል መንግስት ይህን ጉዳይ ትኩረት አድርጎ አስቸኳይ መፍትሄ ቢያስቀምጥልን። የኢትዮጵያ አየር መንገድ የመቀለ ቅርንጫፍ የማርኬቲንግ ባለሙያ አቶ ቃለ ክርስቶስ ልዑል ሰገድ በበኩላቸው ከዋናው ቢሮ ከጥር 21 እስከ ጥር 22 2018 ዓ.ም በረራ መሰረዙን መልእክት እንደደረሳቸውና በቀጣይ ለሚኖር በረራ ግን ምንም አይነት የደረሳቸው መልእክት እንደሌለ ገልጸዋል።
አይኖርም ያሉት ምንም የምናውቀው ነገር የለም። ዛሬም እንደሌለ ነው የምናውቀው። ስለ ነገ ግን የምናውቀው ነገር የለም። እኛ ግን ቲኬት መቁረጡን አላቋረጥንም። እስካሁን ቢሮአችን ክፍት ነው። ስለ ነገ ግን የምናውቀው ነገር የለም። ማንም መልስ እየሰጠን አይደለም። የኢትዮጵያ አየር መንገድ በትግራይ እየተካሄደ በነበረው ጦርነት ምክንያት ለ2 ዓመታት ያክል በረራውን አቋርጦ የነበረ ሲሆን በፕሪቶሪያው የተደረሰው የሰላም ስምምነት ተከትሎ 2015 ታህሳስ ወር መጨረሻ አካባቢ ዳግም በረራ መጀመሩ ይታወሳል። ገንዘባችንን ከባንክ ማውጣት ባለመቻላችን ለተለያዩ ክፍያዎችና ዕለታዊ ሸቀጦችን መግዛት አልቻልንም ሲሉ የመቀለ ከተማ ነዋሪዎች ገለጹ። ለኃይለ ሥላሴ ገብረ ሚካኤል ዘገባ ብርቱካን ጌታዬ። ከቅርብ ጊዜያት ወዲህ በባንኮች እየታየ ያለው የጥሬ ገንዘብ አለመኖርና ተጠቃሚዎች ገንዘባቸውን በፈለጉት ማውጣት አለመቻላቸው ይህንን ለማከናወንም በየባንኩ ረጅም ወረፋ ማየት የተለመደ ክስተት እየሆነ መጥቷል። በቅርብ ጊዜ ውስጥ ደግሞ ህብረተሰብ የሚያወጣውን የገንዘብ መጠን ብሔራዊ ባንክ ካወጣው የገንዘብ መጠን አዋጅ እየቀነሰ መምጣቱንና አሁን ላይ ግን የተወሰነ ገንዘብም ቢሆን የኢትዮጵያ ንግድ ባንክን ጨምሮ በተለያዩ ባንኮች ያላቸውን ገንዘብ ሊያወጡ እንዳልቻሉና ቀደም ብሎ አገልግሎት ሲሰጡ የነበሩ የኤቲኤም ማሽኖችም ከተወሰኑ ቀናቶች በፊት ጠቅልለው መዘጋታቸውን የመቀለ ከተማ ነዋሪዎች ይገልጻሉ። ግልጋሎት አነ ለምጻኒ ወጻይ የደሊ ቅርሺ እኔ መጣሁት ጥሬ ገንዘብ ላወጣ ነበር፣ ግን 4 ባንኮች ጋር ጠይቄ የለም ተባልኩኝ። ዝም ብዬ እየተመለስኩ ነው። ዳቲና ጠያናየም ትራንስፈር ካስላሰ ትራንስፈር ተወርተን ቅርሺ ግን ውስጥ ገብተን ጠየቅናቸው። ትራንስፈር ማድረግ ትችላላችሁ፣ ነገር ግን ጥሬ ገንዘብ የለም፣ ወጪ ማድረግ አይቻልም አሉ። ከ2 ከ3 ቀናት በፊት እየሰጡ ነበር፣ ዛሬ ግን የተለየ ነው። የለን ግልጋሎት በጣም አሸጋርኒ ካብ አድሃ በእግሬ ዘጓዕ ዘልኩ ናብዚ ምንም አገልግሎት የለም፣ አስቸጋሪ ሆኗል። ጤና የለኝም፣ እግሬን ያመኛል። ነገር ግን ረጅም መንገድ በእግሬ ተጉዤ ነው የመጣሁት፣ ምክንያቱም የታክሲ አልነበረኝም። እስካሁን 4 ባንክ ጠይቄያለሁ፣ ምንም የለም ብለውኛል። እየተመለስኩ ነው። ግልጋሎት በጣም ሐጺር ይዘለው ማለት አይሲ ባንኮች ምንም አይነት አገልግሎት እየሰጡ አይደለም። ሁሉም ሰው ተጨንቋል። ወጪ የለም፣ ገንዘብ ማስተላለፍ ብቻ ነው የሚቻለው ብለውኝ ወደ ቤት እየተመለስኩ ነው። ገንዘባችንን ከባንክ ማውጣት ባለመቻላችን ለተለያዩ ክፍያዎችና ዕለታዊ ሸቀጦችን መግዛት አልቻልንም ሲሉ ነዋሪዎቹ ጠቁመዋል። ተማሃሩ 12 ክፍል ቅርሺ ዘምጻኹም ይለም ተጠወቢለም ልጄ 12ኛ ክፍል ተማሪ ነው። ገንዘብ ካላመጣችሁ ፈተና ላይ አትቀርቡም ተብለው እየጠበቀኝ ነው። እኔም ጥሬ ገንዘብ የለም ስላሉኝ ዝም ብዬ እየተመለስኩ ነው። ግን ትራንስፈር ነው ገሌለም ትራንስፈር ተገር ካላበ ይቆሞ በሃም ያخرخው ገሌ ተረዳኒ ገንዘብ ማስተላለፍ ይቻላል አሉኝ። ግራ ገብቶኝ እየተመለስኩ ነው። ለሰው ለዕለቱም ቢሆን አቀናንሰው ሊሰጡት ይገባል። 2000 ዝነበረ ዘይቲ 2000 የነበረው ዘይት አሁን እስከ 500 ጨምሯል። ትራንት 2000 ወሰዱ ተብለን ልጆች ይዘን አትበቃንም፣ ምን እናድርግ? ተመልካቾቻችን የባንኩ ኃላፊዎች በጉዳዩ ዙሪያ መልስ ለመስጠት ዝግጁ በሆኑበት ወቅት መልሳቸውን ማስተናገድ የምንችል መሆናችንን ልንጠቁም እንወዳለን። አንበሳ ኢንተርናሽናል ባንክ ለዓመታት ሲጠቀምበት የነበረውን አርማና መለያ ቀለም በመቀየር ዘመናዊነትን የተላበሰ አዲስ የብራንድ መለያ መተግበሩን በይፋ አስታወቀ። ባንኩ ይህንን ለውጥ ያበሰረው ጥር 21 ቀን 2018 ዓ.ም ሲሆን ምን እንደማስብ ታውቃላችሁ በሚል በሰፊው በተሰራጨና የደንበኞችን ትኩረት በሳበ የማስታወቂያ ዘመቻ ታጅቦ ነው። የባንኩ አመራሮች እንደገለጹት ይህ የብራንድ ለውጥ የምስልና የቀለም ሽግግር ብቻ ሳይሆን ተቋሙ ለደንበኞች የሚሰጠውን አገልግሎት በማዘመንና የቴክኖሎጂ አቅሙን በማሳደግም ነው ብለዋል። የአንበሳ ባንክ የዳይሬክተሮች ቦርድ ሰብሳቢ አቶ አለም አስፋው ባንካችን ላለፉት 18 ዓመታት ለደንበኞቻችን አገልግሎት ሲሰጥ ቆይቷል። አዲሱ የአንበሳ ባንክ ብራንድ ለምናገለግለው ህብረተሰብና ደንበኛ የላቀ አገልግሎት ለመስጠት ታልሞ የተሰራ ነው ብለዋል። የአንበሳ ባንክ ዋና ስራ አስፈጻሚ አቶ ዳንኤል ተካስተ በወክላቸው ባንካችን መጪውን ቀድሞ ለመኖርና አዲስ ነገር ለመፍጠር አዲስ መለያ ብራንድ ፈጥሯል ያሉ ሲሆን ባንኩ በኢንዱስትሪው ተመራጭና ተወዳዳሪ ለመሆን ዘመኑን የዋጀ የዲጂታል ቴክኖሎጂዎችን በመጠቀም የስትራቴጂክ አቅጣጫ ቀይሷል ብለዋል። አንበሳ ፕላስ የተሰኘ አዲስ የሞባይል ባንኪንግ መተግበሪያ ይፋ ያደረገው አንበሳ ባንክ በመላው ሀገሪቱ 365 ቅርንጫፎች እንዳሉትም ባልደረባችን ክብሮም ሰለሞን ዘግቧል። በቅርቡ በመቀለ ከተማ ጨምሮ በተለያዩ የትግራይ አካባቢዎች ምክንያት የለሽ የሸቀጦች ዋጋ ጭማሪ መከሰቱንና ያልተገባ የዋጋ ጭማሪ ባደረጉ አካላት ላይ ተገቢውን እርምጃ እንደሚወስድ የትግራይ የንግድና ኤክስፖ ኤጀንሲ አስታወቀ።
ኤጀንሲው ለጋዜጠኞች በሰጠው መግለጫ በአንዳንድ መሰረታዊ ሸቀጦች ላይ ምክንያታዊ ባልሆነ መልኩ የተጋነነ የዋጋ ጭማሪ መታየቱን ገልጿል። ፍሬህይወት ወልደመድህን በመቀለ ከተማ ከጥር 22 2018 ዓ.ም ጀምሮ በአንዳንድ መሰረታዊ ሸቀጦች ላይ ምክንያታዊ ባልሆነ መልኩ የተጋነነ የዋጋ ጭማሪ በንግድ ማህበረሰቡ ዘንድ እየታየ መሆኑን የመቀለ ከተማ የንግድ ስርዓት ክትትልና ቁጥጥር ስራ አስኪያጅ አስተባባሪ አቶ ብርሃነ ወልደ ገብርኤል ለጋዜጠኞች በሰጡት መግለጫ ገልጸዋል። እንዳ ወሰኸ ይገኒ ብርግጽ ግን ተዋና መሰረታዊ ዝኾነ ዘይ መሆኑ ይዝበሃል ተፈጠረ ካብ ዕለት 20 ድሕሪ ሰዓት ጀሚሩ በውስን መልኩ ጭማሪዎች እየታዩ የነበረ ቢሆንም ምክንያታዊ ያልሆኑ የዋጋ ጭማሪዎች የተከሰተው ከጥር 22 2018 ዓ.ም ጀምሮ ነው። የዋጋ ጭማሪ የተደረገባቸው ሸቀጦችም በሁሉም በዘይት፣ በመኮረኒ፣ በፓስታ፣ በሩዝና በበርበሬ ላይ ነው። የሆነውም በማህበራዊ ሚዲያ የሚሰራጩ ያልተገቡ ወሬዎች እንደሆነ ማረጋገጥ ችለናል። አቶ ብርሃን አክለውም በሸቀጦች አቅርቦት እንዲሁም የሚገቡ ሸቀጦች ላይ ምንም አይነት ችግር እንደሌለ በመግለጽ በከተማዋ የተከሰተው የዋጋ ጭማሪም ምክንያት የለሽ ነው ሲሉም አስረድተዋል። ተፈጢሩ ዘሎ ምክንያታት ክንርኢ እንተለና ግን መሰረታዊ ዝበሃል ዝኾነ ይኹን ዓይነት ምክንያት የለን። የዋጋ ጭማሪ መንስኤው ምንድነው ቢባል ምን ምክንያት የለውም። በከተማችን የአቅርቦት ችግር የለም። ይባስ ብሎ ከሌሎች ክልሎች የሚገቡ ሸቀጦችም አላቋረጡም። ከዚህ የሚወጡትም በተመሳሳይ ሌላው አሁን የገቡ ባሉ ሸቀጦች ላይ ምንም አይነት ጭማሪ አልታየም። ስለዚህ እየታየ ያለው የሸቀጥ ጭማሪ ምክንያት የለሽ ነው። በትግራይ ንግድና ኤክስፖርት ኤጀንሲው የሸማቾች መብት ማስጠበቅ ዳይሬክቶሬት ዳይሬክተር አቶ ካሳሁን ክንደያ በበኩላቸው በመቀለ ከተማ ጨምሮ በተለያዩ የትግራይ አካባቢዎች ምክንያት የለሽ የሸቀጦች ዋጋ ጭማሪ መታየቱን በመግለጽ ከጥር 22 2018 ዓ.ም ጀምሮ ያልተገባ የዋጋ ጭማሪ ባደረጉ አካላት ላይ ተገቢውን እርምጃ እንደሚወስድም ተናግረዋል። ኩሉ አይነት ስጉምቲ እቲ አዋጅ ዝፈቅዶ እቲ መምርሒ ዘቀምጦ ስለዚህ የመቀሌ ከተማ አስተዳደር እንዲሁም የትግራይ ንግድና ኤክስፖርት ቢሮ የጋራ አቋም በመያዝ በእንደዚህ አይነት ተግባር ላይ የተሰማሩ ነጋዴዎች ላይ በአፋጣኝ ወደ ነበረበት የማይመለስ ከሆነ በሕጉ መሰረት ከዛሬ ጀምሮ ወደ ተግባር ለመግባት እንገደዳለን። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።